ትርታ ቁርስን እያደመጣችሁ ትገኛላችሁ ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ይሆናል። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ የመኖሪያ ቤት የኪራይ ገበያን ለማረጋጋትና ሚዛናዊ ለማድረግ የተለያዩ እርምጃዎችን እየወሰደ መሆኑን አስታውቋል። ቢሮው በ2016 ዓ.ም የወጣውን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት በማድረግ ውይይት ያካሄደ ሲሆን ጥናትም በዚህ መድረክ ላይ ተነስቷል። ከባለድርሻ አካላትም የተለያዩ ሀሳቦች ተጠቅሰዋል። በውይይት መድረኩ ላይ ንግግር ያደረጉት የቢሮው ኃላፊ ቅድስት ወልደ ጊዮርጊስ መንግስት የሕግ የበላይነትና የሕዝብን ተጠቃሚነት ለማረጋገጥ እየሰራ መሆኑን ነው የተናገሩት። ኃላፊዋ አክለውም የቤት ኪራይ መረጃን በመመዝገብና የኪራይ ዋጋ ማስተካከያ ጥናትን ተግባራዊ በማድረግ ፍትሐዊ የኪራይ ዋጋ እንዲኖር ትኩረት ተሰጥቷል ብለዋል። በባለሙያዎች የተዘጋጀው ይኸው ጥናት የከተማዋን ተጨባጭ ሁኔታና የነዋሪዎችን የመክፈል አቅም ያማከለ መሆኑ ተገልጿል። ይህም በቤት ባለቤቶችና በተከራዮች መካከል መተማመንን ከመፍጠሩም በላይ የከተማዋን የኢኮኖሚና የንግድ እንቅስቃሴ ለማረጋጋት ጉልህ ሚና ይኖረዋል ተብሏል። በዚህ የጥናት ሰነድ ላይ የመንግስት ኃላፊዎችን ጨምሮ የተለያዩ የማህበረሰብ ክፍሎች፣ የቤት ባለቤቶችና የተከራይ ተወካዮች በጋራ ውይይት ማድረጋቸው ተገልጿል። የደረጃ ሐመርውሃ ግብር ከፋዮች የግብር አከፋፈል ስርዓት ሙሉ በሙሉ ወደ ዲጂታል ሊሸጋገር መሆኑ ተነግሯል። የአዲስ አበባ ከተማ ገቢዎች ቢሮ የደረጃ ሐመርውሃ ግብር ከፋዮች የግብር አከፋፈል ስርዓት በመጪው 2019 የበጀት ዓመት ሙሉ በሙሉ ወደ ዲጂታል ሊሸጋገር መሆኑን ነው ያስታወቀው። ተቋሙ አሰራሩን ዘመናዊና ቀልጣፋ ለማድረግም ባለፉት 2 ዓመታት በርካታ የማሻሻያ ስራዎችን ማከናወኑን የገለጸ ሲሆን በተለይም ደግሞ ከገቢዎች ሚኒስቴር ጋር በመተባበር በተዘረጋው አዲስ የዲጂታል ስርዓት ግብር ከፋዮች በአካል ወደ ቢሮ መምጣት ሳያስፈልጋቸው በኢሜይልና በኦንላይን አገልግሎት ማግኘት መጀመራቸውንም አስታውቋል። ይህ አሰራር የባለቤትነት ስም ዝውውርን ጨምሮ የተለያዩ የሕግ ተገዥነት አገልግሎቶችንም ያካተተ መሆኑ ተገልጿል። በተጨማሪም ቢሮው በራሱ አቅም ያለማውንና የዕዳ ክትትል ስርዓት በ17ቱም ቅርንጫፎቹ ተግባራዊ በማድረግ የተሻለ የገቢ አሰባሰብ አፈጻጸም ማስመዝገቡ ተጠቅሷል። የግብር ነፃ ማረጋገጫ ወይም ክሊራንስ አሰጣጡም ባርኮድ ባለው የኦንላይን አሰራር በመታገዙ ይበልጥ ግልጽና ቀልጣፋ መሆኑ ተገልጿል። እነዚህ የዲጂታል አገልግሎቶች መዘርጋታቸው በየወሩ መጨረሻ በቅርንጫፍ ቢሮዎች ይፈጠር የነበረውን መጨናነቅና የረጅም ጊዜ ጥበቃ ሙሉ በሙሉ ማስቀረቱም ነው የተጠቀሰው። በመሆኑም በቀጣዩ በጀት ዓመት የደረጃ ሐመርውሃ ግብር ከፋዮችን የሚያስተናግደው የኢታክስ ስርዓት ሙሉ ለሙሉ ወደ ዲጂታል ተቀይሮ ደንበኞች ካሉበት ሳይንቀሳቀሱ ፈጣን አገልግሎት እንዲያገኙ የሚያስችሉ ተጨማሪ ማሻሻያዎችን እንደሚተገብር ቢሮ አስታውቋል። አድማጮች አሁን ደግሞ ወደ ባህር ማዶ ዜናዎቻችን እናልፋለን። አስቀድመንም ወደ ሱዳን እናመራለን። ቻይና በጦርነትና በኢኮኖሚ ቀውስ ለተጎዳችው ሱዳን ያላትን የ50 ሚሊዮን ዶላር አገሪቱ ያለባትን የ50 ሚሊዮን ዶላር ዕዳ መሰረዟን አስታውቃለች። የሱዳንና የቻይና መንግስታት የሱዳንን የሁለትዮሽ ዕዳ በከፊል ለመሰረዝ የሚያስችል ስምምነት በትላንትናው ዕለት ተፈራርመዋል። እርምጃው አፍሪካዊቱ ሀገር በጦርነት ምክንያት እያጋጠማት ያለውን የከፋ የኢኮኖሚ ውድቀት ለማቃለልና የሁለቱን ሀገሮች ስትራቴጂካዊ ትብብር ለማጠናከር ያለመ መሆኑም ተነግሯል። የሱዳን የፋይናንስ ሚኒስቴር እንዳስታወቀው ከሆነ ቤጂንግ 4 ከወለድ ነፃ የሆኑ ብድሮችን ለመሰረዝ የተስማማች ሲሆን የብድሮቹ አጠቃላይ ድምርም 344.5 ሚሊዮን የቻይና ዩዋን ወይም 50 ሚሊዮን የአሜሪካ ዶላር መሆኑ ተነግሯል። ይህም ስምምነት የሱዳኑ የፋይናንስ ሚኒስቴር ጅብሪል ኢብራሂምና በካርቱም የቻይና ኤምባሲ ጊዜያዊ አምባሳደር ዣንግታኦ በፖርት ሱዳን ከተማ ተፈራርመውታል። ሚኒስትሩ ጅብሪል ኢብራሂም ቻይና ለሱዳን እያደረገች ላለው ታሪካዊ የኢኮኖሚ ድጋፍ ምስጋናቸውን አቅርበዋል። አክለውም ምዕራባውያን ሀገራት ኢንቨስትመንቶቻቸውን በገደቡበት ወቅት ቻይና በሱዳን የነዳጅ ዘርፍ ላይ ከፍተኛ መዋለ ንዋይ ማፍሰሷን በማስታወስ ሱዳን ለቻይና የንግድ መስፋፋት እንደ ስትራቴጂካዊ መግቢያ በር ልታገለግል እንደምትችል
አጽንኦት ሰጥተዋል። ከዕዳ ስረዛው ባሻገር ቻይና የሱዳንን የኃይል የውሃና የግብርና መሠረተ ልማቶች መልሶ ለማቋቋም የሚውል ተጨማሪ የ200 ሚሊዮን ዩዋን የገንዘብ ድጋፍ ማድረጓም ተገልጿል። ይህ የዕዳ ስረዛ የተካሄደው ሱዳን በእርስ በርስ ጦርነት ምክንያት ኢኮኖሚዋ ክፉኛ በደቀቀበት ወቅት ነው። የተባበሩት ሀገሮች ድርጅት መረጃ እንደሚያሳየው ጦርነቱ የሀገሪቱን እድገት በ30 ዓመታት ወደ ኋላ የመለሰው ሲሆን በአውሮፓውያን አቆጣጠር በ2023 ብቻ ከሀገሪቱ ጠቅላላ የሀገር ውስጥ ምርት ላይ 6.4 ቢሊዮን ዶላር አሳጥቷል። በተጨማሪም 7 ሚሊዮን ሱዳናውያን ለከፋ ድህነት ዳርጓል። የሀገሪቱ ማዕከላዊ ባንክ መረጃ እንደሚያመላክተውም ባለፈው የፈረንጆቹ ዓመት 2023 መገባደጃ ላይ የሱዳን ጠቅላላ የውጭ ዕዳ 66.8 ቢሊዮን ዶላር ደርሶ ነበር ሲል ሱዳን ትሪቡን ዘግቧል። ወደ መጨረሻው የባህር ማዶ ዜናችን አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በሀገሪቱ የኃይል መሰረተ ልማቶች ላይ የምትፈጽማቸው ጥቃቶች በሩሲያ ውስጥ የነዳጅ እጥረት እያስከተሉ መሆኑን ተናግረዋል። ፑቲን በትላንትናው ዕለት በክሬምሊን ባሰሙት ንግግር ጥቃቶቹ በሀገሪቱ ላይ ግልጽ የሆኑ ችግሮችን እየፈጠሩ ቢሆንም እጥረቱ ግን አሁንም አስቸጋሪ ደረጃ ላይ እንዳልደረሰ ነው የተናገሩት። በሩሲያ ቁጥጥር ስር የምትገኘው ክራይሚያ በዩክሬን ድሮን ጥቃቶች ሳቢያ የነዳጅ እጥረትና የኃይል መቆራረጥ ስላጋጠማት የአስቸኳይ ጊዜ አዋጅ ማወጇ ታውቋል። ሩሲያ ለተፈጸሙ ጥቃቶች ከባድ የአጸፋ ምላሾች መውሰዷን አጠናክራ እንደምትቀጥል አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ከጦር ግንባር መስመር እስከ 700 ኪሎ ሜትር ርቀት ላይ የሚገኙ የሩሲያ የነዳጅ ማጣሪያዎችን በድሮን መምታት መቻላቸውንና ጥቃቶቹ የሩሲያን የጦርነት አቅም ለማዳከም የታለሙ መሆናቸውን ገልጸዋል። የሩሲያና የዩክሬን ጦርነት ባለፉት ቀናት ተባብሶ የቀጠለ መሆኑ ተዘግበዋል ሲል የዘገበው ዘ ጋርዲያን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ይህን ሰዓት ደግሞ አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። እናት ባንክ ሌላኛው አብሮን እየሰራ የሚገኝ ተቋም ነው። በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን እያስፋፋ ለደንበኞቹ ጥራት ያለው አገልግሎት እየሰጠ መሆኑን እያስታወቀ አሁን ደግሞ በቅርብ ጊዜ ወዲህ የትምህርት ቤት ክፍያ ስርዓትን በተቀላጠፈ ሁኔታ ለማከናወን የሚያስችለውን እናት መላ ወይም ዩኒካሽ የተሰኘውን የክፍያ ስርዓት ተግባራዊ በማድረግ በርካታ ትምህርት ቤቶችና ወላጆች ተጠቃሚ መሆን ችለዋል። በዚህ የእናት መላ ወይም ዩኒካሽ የክፍያ ስርዓት የትምህርት ቤት ክፍያን ከማከናወን ባሻገር የተማሪዎችን መረጃን ለማስተዳደርም በቀላሉም ለማከናወን ይረዳል። ከዚህ በተጨማሪም የጉዞ ክፍያን፣ የመጽሐፍ ግዢንም በእናት መላ ለመፈጸም ያስችላል። ትርታ ቁርስን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የህብረት ስራ ማህበራትን ወደ አዲስ ምዕራፍ የሚያሻግር የ10 ዓመት ስትራቴጂና ፍኖተ ካርታ ይፋ መደረጉ ተገልጿል። በአዲስ አበባ በተካሄደው በዚሁ የንቅናቄ መድረክ ላይ የተገኙት የግብርና ሚኒስትሩ አዲሱ አረጋ እንደገለጹት ከሆነ አዲሱ ስትራቴጂ የማህበራቱን አሰራር በማዘመን ወደ አዲስ ምዕራፍ የሚያሸጋግር ነው። የህብረት ስራን በማዘመን ግብርናን ማዘመን ነው ያሉት ሚኒስትሩ ይህም የሀገሪቱን የኢኮኖሚ እድገት ከፍ ማድረግ ወሳኝ ሚና አለው ብለዋል። በተጨማሪም ስትራቴጂው የምርት ስርጭትን ከማሳለጥ ባለፈ ምርቶችን ወደ ውጭ ገበያ በመላክ የውጭ ምንዛሬ ለማስገኘትና ሰፊ የስራ ዕድል ለመፍጠር እንደሚያስችል በመድረኩ ተጠቁሟል። በአጠቃላይ የአዲስ የ10 ዓመት ፍኖተ ካርታ ማህበራቱ በሀገር ውስጥም ሆነ በዓለም አቀፍ ገበያ ያላቸውን ተሳትፎና ተወዳዳሪነት በከፍተኛ ደረጃ እንደሚያሳድገው ይጠበቃል። አዳዲስ የቡና ማቀነባበሪያና የሙዝ ቺፕስ አምራች ፋብሪካዎችን ወደ ስራ ማስገባቱን የይርጋለም አግሮ ኢንዱስትሪ ፓርክ አስታውቋል። ፓርኩ ባለፉት 11 ወራት ከተቀነባበረ
የአቮካዶ ዘይት ምርት ብቻ 7.5 ሚሊዮን ዶላር የውጭ ምንዛሬ ማግኘቱም ተገልጿል። የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ለኢትዮጵያ ፕሬስ ድርጅት እንዳስታወቀው የይርጋለም አግሮ ኢንዱስትሪ ፓርክ ከአካባቢው አርሶ አደሮች ጋር በፈጠረው የገበያ ትስስር ለክልሉ የግብርና ዘርፍ የጎላ አስተዋጽኦ እያበረከተ ይገኛል። የኮርፖሬሽኑ ዋና ስራ አስፈጻሚ ኃይሉ የተራ እንዳብራሩት ከሆነ በፓርክ ውስጥ ውል ከገቡ 35 ፕሮጀክቶች መካከል 10ሩ ወደ ማምረት የተሸጋገሩ ሲሆን እነዚህም ፋብሪካዎች ከአካባቢው አምራቾች ግብይት በመረከብ ለ1484 ወጣቶች የስራ ዕድል መፍጠር መቻላቸው ተነግሯል። ፓርኩ ባለፉት 11 ወራት ብቻ 20300 ቶን አቮካዶ ከአርሶ አደሮች በመሰብሰብና እሴት በመጨመር 1159 ቶን የአቮካዶ ዘይት ለውጭ ገበያ አቅርበዋል። ከዚህም 7.5 ሚሊዮን ዶላር ገቢ መገኘቱን አቶ ኃይሉ ተናግረዋል። ይህ በእንዲህ እንዳለ ፓርኩ ስራ ከጀመረበት ጊዜ አንስቶ ባሉት 5 ዓመታት ተኩል ውስጥ ለሀገር ውስጥ የአቮካዶ አቅራቢዎች የ2.6 ቢሊዮን ብር የገበያ ዕድል የፈጠረ ሲሆን 4500 ቶን የአቮካዶ ዘይት ወደ ውጭ በመላክ 27 ሚሊዮን ዶላር ማስገኘቱ ተጠቁሟል። በሌላ በኩል በዘንድሮ ዓመት ከ298 ቶን በላይ ጥሬ ወተት በመሰብሰብ 875 ቶን የተቀነባበረ ወተት ለሀገር ውስጥ ገበያ ቀርበዋል። ይህም 1.7 ሚሊዮን ዶላር የሚያወጣና ከውጭ ሊገባ የሚችለውን ምርት በሀገር ውስጥ መተካት ያስቻለ እርምጃ መሆኑ ተገልጿል። በተያያዘ ዜና በዘንድሮ ዓመት 280 ቶን ቡና ተረክቦ በማቀነባበር ሂደት ላይ የሚገኝ አዲስ የቡና ማቀነባበሪያ ፋብሪካ እንዲሁም የሙዝ ቺፕስ አምራች ድርጅት በፓርክ ውስጥ በይፋ ወደ ስራ መግባታቸው ተነግሯል። ወደ ባህር ማዶ ዜናዎች አልፈናል። ታንዛኒያ በሀገሪቱ ብሔራዊ የኃይል ማከፋፈያ መረብ ላይ በገጠመ ድንገተኛ የቴክኒክ ብልሽት ሳቢያ ሙሉ በሙሉ የኃይል መቋረጡ ተነግሯል። ታኔስኮ የተሰኘው የሀገሪቱ የመንግስት የኤሌክትሪክ አገልግሎት አቅራቢ ተቋም እንዳስታወቀው ብልሽቱ ማሰራጫ መስመሩ ላይ የተከሰተ በመሆኑ ከዋና ማሰራጫ ማዕከል የሚጠቀሙ በርካታ አካባቢዎች በተመሳሳይ ሰዓት የኃይል መቆራረጥ አጋጥሟቸዋል። ምንም እንኳ ሀገሪቱ ከሚያስፈልጋት ከ2100 ሜጋዋት ከፍተኛ የሀገር ውስጥ ፍላጎት በላይ 4383 ሜጋዋት የማመንጨት አቅም እንዳላት ይጠቀሳል። የዕድሜ ጠገብ መሠረተ ልማቶች መበላሸት ግን ለእንዲህ አይነቱ አጠቃላይ የኃይል መቋረጥ ዋነኛ ምክንያት መሆኑ ተነግሯል። ተቋሙ የቴክኒክ ባለሙያዎቹ እክሉን ለመፍታት እና ኃይሉን ወደ ነበረበት ለመመለስ ከፍተኛ ርብርብ እያደረጉ መሆናቸውንም አስታውቀዋል። ዘገባው የብሉምበርግ ነው። ወደ መጨረሻው የባህር ማዶ ዜና አልፈናል። በአውሮፓ በተከሰተ ከፍተኛ የሙቀት ማዕበል ምክንያት ከ1300 በላይ ሰዎች ሕይወታቸውን ማጣታቸውን የዓለም ጤና ድርጅት አስታውቋል። በጀርመን ደግሞ 41.7 ዲግሪ ሴንቲግሬድ በመመዝገብ አዲስ ሙቀት የክብረ ወሰን ያስመዘገበ ሙቀት መመዝገቡ ነው የተነገረው። የዓለም ጤና ድርጅት ዋና ዳይሬክተሩ ቴድሮስ አድሃኖም እንደገለጹት ከሰኔ ወር አጋማሽ ጀምሮ በመላው አውሮፓ በተከሰተው ከፍተኛ የሙቀት መጠን ሳቢያ 1300 በላይ ተጨማሪ ሰዎች ሕይወታቸው ማለፉ ታውቋል። ዶክተር ቴድሮስ የሙቀት ጫናን አስመልክቶ እንደተናገሩት ድምፅ አልባ ገዳይ ሲሉ ገልጸውታል። የአውሮፓ መኖሪያ ቤቶች፣ የስራ ቦታዎችና ትምህርት ቤቶች ለዚህ አይነቱ ከፍተኛ ሙቀት ታስበው እንዳልተገነቡም አሳስበዋል። አውሮፓ ከዓለም አቀፉ አማካኝ የሙቀት መጠን መጨመር በእጥፍ እየሞቀች የምትገኝ አህጉር መሆኗንም ገልጸዋል። በፈረንሳይ ብቻ ከተለመደው የሞት ምጣኔ ውጭ 1000 ተጨማሪ ሰዎች የሞቱ ሲሆን ከነዚህም አብዛኛዎቹ ዕድሜያቸው ከ65 በላይ የሆኑ አረጋውያን መሆናቸውን የሀገሪቱ ጤና ሚኒስቴር መረጃ ያሳያል። የሙቀት ማዕበሉ አሁንም ወደ ምስራቅ አውሮፓ እየተስፋፋ ሲሆን ጀርመን በምስራቃዊቷ የኮሽን ከተማ 41.7 ዲግሪ ሴንቲግሬድ በማስመዝገብ በታሪኳ ከፍተኛውን የሙቀት መጠን ለሶስተኛ ተከታታይ ቀን አስተናግዳለች። በተመሳሳይ ቼክ ሪፐብሊክ 41.1 ዲግሪ ሴንቲግሬድ እንዲሁም ፖላንድ 40.5 ዲግሪ ሴንቲግሬድ በማስመዝገብ የየራሳቸውን ከፍተኛ ክብረ ወሰን ሰብረዋል። በአሁኑ ወቅት በሚሊዮን የሚቆጠሩ አውሮፓውያን በከፍተኛ ሙቀት ውስጥ ሲገኙ ትምህርት ቤቶች እየተዘጉና ኤሌክትሪክ ኃይል አቅርቦት መስተጓጎል እያጋጠመ ነው። የዓለም ጤና ድርጅት የአውሮፓ ሀገራት የሕዝባቸውን ጤና ከዚህ አደጋ ለመጠበቅ የሚያስችል አስቸኳይ የሙቀት ጤና መከላከያ እቅዶችን እንዲተገብሩ ጥሪ ማቅረባቸውን የዘገበው ቢቢሲ ነው።